አሁን ምን ይቆጫችኋል? ይህን ባያደርግ ኖሮ የምትሉት ነገርስ ምንድን ነው? የሆስፒስ ሆስፒታል ነርሶች ከተናገሩት ላይ አራቱን ዋና ዋና ነገሮች ሰዎች በማይድን በሽታዎች ሊጠቁ ይችላሉ። በተለይም በእርጅና ዘመን ላይ ሞታቸውን ሊያውቁ ይችላሉ። በዚህ ቀን ትሞታላችሁ ተብለው በሕክምና ባለሙያዎች ሊነገራቸው ይችላሉና በምዕራባውያን ሀገራት ሆስፒስ የተሰኘ እዚህ ህሙማንን የሚያገለግሉ ሆስፒታሎች ሆስፒስ በመባል ይታወቃሉ። በተለይም በአውሮፓ፣ በአሜሪካ፣ በተለያዩ ሀገራት ሆስፒስ የተሰኘው የሕክምና አገልግሎት በእነዚህ ሀገራት የታወቀ ነው። በማይድን በሽታ የተጠቁ ሰዎች እነዚህ ሆስፒስ በተሰኙት ሆስፒታሎች አገልግሎት ያገኛሉ። ከሚሰጧቸው አገልግሎቶች መካከል ደግሞ ታካሚው በህይወት ዘመኑ ወዳቸው የነበሩትን ነገሮች በዚህ ሆስፒታል እንዲያገኝ ይደረጋል። ለምሳሌ በዴይሊ ላይፉ ከጠዋት ጀምሮ እስከ ማታ የሚያደርጋቸው ተመሳሳይ ነገሮችን እንዲያገኝ እገዛ የሚሰጡ የተለያዩ ነርሶች በዕድሜ ለገፉ ደግሞ በማይድን በሽታ ለተጠቁ ሰዎች አገልግሎት ይሰጣል። ለዕለት ተዕለት ህይወታቸው ለምሳሌ ከጢም መላጨት አንስቶ ጥርስ መቦረሽ የመሳሰሉትን ነገሮች የቁርስ ሰዓት፣ የምሳ ሰዓት የተባለ አገልግሎት እንዲያገኙና በቀን ውሏቸው የተሻለ ደስታ እንዲያገኙ የሚያግዙ ነርሶች አሉ በዚህ ሆስፒስ በተሰኘው ሆስፒታል። በነገራችን ላይ ሆስፒስን በተመለከተ የተለያዩ መገናኛ ብዙሃን የተለያዩ ዶክመንተሪዎችን ሰርተዋል። ሰዎች በመጨረሻው ሰዓት ላይ የሚናገሯቸው ከነሱ መማር የሚፈልገውን ነገር እንዲሰማ ያደርጋሉ። እነዚህ ሆስፒስ ውስጥ የሚያገለግሉ ነርሶች ሴቶችም ወንዶችም በሆስፒስ የነርስነት አገልግሎት ውስጥ በምዕራባውያን ሀገራት አገልግሎት ይሰጣሉ። በእነዚህ ሀገራት ውስጥ የተለየ ሕክምና እንዲያገኙ የሚያደርጉ ብዛት ያላቸው ነርሶች ይኖራሉ። እንግዲህ ቤተሰቦቻቸውም ከዙሪያቸው እንዲሆኑ ተደርጎ የሚወዷቸውን ነገሮች ያደርጋሉ። ከተመለከቷቸው ዶክመንተሪዎች መካከል ማስታውሰው አንድ ሴት በህይወት ዘመኗ መጎብኘት የምትፈልገውን አንድ የባህር ዳርቻ ነበርና በህይወቷ መጨረሻ ላይ ያን የባህር ዳርቻ ሳትጎበኝ በመቅረቷ ይሄ ሆስፒስ ሆስፒታል ሙሉ ወጪዋን ሸፍኖ በዚህ በባህር ዳርቻ ለ2 ቀን እንድትቆይ አድርጓት ከፍተኛ ደስታ ሲሰማት ተመልክቻለሁ። ታዲያ እነዚህ ጽኑታማ ወይም እነዚህ አዛውንት ሰዎች በህይወታቸው ምን ይቆጫቸዋል? እነዚህ የሆስፒስ ሆስፒታል ነርሶች ከተናገሩት ላይ አራቱን ዋና ዋና ነገሮች በዚህ ቪዲዮ የምነግራችሁ ይሆናል። የትም እንዳትሄዱ። መልካም ጊዜ። ብዙ ሰዎች በህይወታቸው ማብቂያ ሰዓት ህይወቴን ጤናማ በሆነ መልኩ በመራው ብለው ይጸጸታሉ፣ ይቆጫሉ። ብቻ ጸጸት በየእድሜ ክልል ውስጥ ያለ ቢሆንም ኖሮ ያለን መጨረሻ ላይ የምናስገባት እቺ ቃል ብዙ ነገር እንድናስገባት ታደርገን ትችላለች። እነዚህ ሰዎች ግን በተለየ ሁኔታ የሚቆጩበት ምንድን ነው? በእነዚህ በሆስፒስ ነርሶች በቀዳሚነት አብዛኞቹ ታማሚዎች ይቆጩበታል ተብሎ የተነሳው የመጀመሪያው ጉዳይ ታማሚዎች ለቅርብ ነርሶቻቸው የሚነግሯቸው ከሚሰሟቸው የቁጭት ስሜቶች መካከል በቀዳሚነት የተቀመጠው ሙሉ አካሌን ወይም ሰውነቴን በአግባቡ ተንከባክቤ ቢሆን ኖሮ የሚለው ቁጭት በቁጥር አንድነት ተቀምጧል። ምን አለ አካላዊ እንቅስቃሴ ባደርግ፣ የተመጣጠነ ምግብ ባገኝ፣ ከተለያዩ ልዩ ተጓዳኝ ሱሶች ርቄ ቢሆን ኖሮ። ከሰውነት እንክብካቤ ጋር የተገናኙ ቁጭቶች በበርካታ ህሙማን የሚነሱ የመጀመሪያ ቁጭቶች እንደሆኑ እነዚህ የሆስፒስ ነርሶች ይናገራሉ። በሁለተኛ ደረጃ የተቀመጠው ደግሞ በዚህ በሆስፒስ ሆስፒታል ውስጥ አገልግሎት እያገኙ የሚገኙ ታካሚዎች በተደጋጋሚ የሚያነሱት ቁጭት ከስራ ውጭ ያለን መልካም ነገር በጊዜ ብመለከት ኖሮ የሚለው ቁጭት በሁለተኛ ደረጃ ያነሱታል። ሁልጊዜ ስራ ላይ ትኩረት ባላደርግ ኖሮ ስራ ስል ብቻ መቆየቴ እጅጉን ይቆጨኛል። ጡረታ እስከወጣ ድረስ ስራ ላይ የጠፋው የእድሜ ዘመኔ በእጅጉ ይቆጨኛል። ምን አለ አንዳንድ ጊዜ እንኳን ለመዝናናት ከከተማ ወጣ ብዬ ያላየሁትን ከተማ እንኳን ብጎበኝ። ይህንን ቆይ ነገ ዛሬ እያልኩ ነገ ሄዳለሁ እያልኩ ባላሸጋግረው። ከዚህ ጋር የማያይዘው ከዛሬ ነገ እያልኩ ያስተላለፍኳቸው እቅዶቼ በእጅጉ ይቆጩኛል ሲሉ ይደመጣሉ። ውድ ተመልካቾች፣ በሶስተኛ ደረጃ እነዚህ አዛውንቶች ወይም የሆስፒስ ታካሚዎች ካነሷቸው ቁጭቶች መካከል ምን አለ የእርስ በርስ ግንኙነቴን አጠናክሬ ቢሆን ኖሮ፣ ከቤተሰቦቼ ጋር የነበረኝን ጊዜ ብጨምር ኖሮ፣ በቂ ጊዜ ቢኖረኝ ኖሮ፣ ለሌሎች የሚተርፍ አንድ ነገር እንኳ ባደርግ ኖሮ የሚል ቁጭት በእድሜ ዘመን ማብቂያቸው ላይ በብዛት ያነሳሉ ሲሉ እነዚህ ነርሶች
ስለ ታካሚዎቻቸው ቁጭት በተደጋጋሚ ያነሳሉ። ሌላው በእነዚህ ሆስፒስ ፔሸንቶች የተነሳውና በአራተኛ ደረጃ የተቀመጠው በርካታ አዛውንቶችና ጽኑ ሕሙማን ወይም በማይድን በሽታ የተያዙ ህመምተኞች ወይም ታካሚዎች የሚያነሱት ቁጭት በቂ ሀብት ቢኖረኝ ኖሮ ይህን ገንዘብ በተሻለ ተጠቅሜ የተሻለ ጤና ይኖረኝ ነበር፣ በቂ ገንዘብ ባካብት ኖሮ ጤና ይጎዳም ነበር በማለት ይቆጫሉ። በቂ ትምህርት ባገኝ ኖሮ በቂ ፋይናንሻል አቅም ገነባ ነበር፣ ገንዘብ በጊዜ ብቆጠብ ኖሮ በቂ ሕክምና አገኝ ነበር በማለት እነዚህ ሆስፒታል ነርሶች ስለ ታካሚዎቻቸው ቁጭት አስፍረዋል። እኔ ከነዚህ ከበርካታ የሆስፒስ ታካሚዎች ቁጭት መካከል በቀዳሚነት አራቱን የቁጭት አይነቶች አነሳውላችሁ። ውድ ተመልካቾቼ እናንተስ አሁን ምን ይቆጫችኋል? ይህን ባደርግ ኖሮ የምትሉት ነገርስ ምንድን ነው? በኮሜንት ሴክሽን ስር አስቀምጡልኝ። በቅዱስ መጽሐፍ ላይ በጉብዝና ወራት ፈጣሪን አስብ ይለናል። ይህ ያለ ምክንያት አልተጻፈም። ብዙዎቻችን ብዙ ነገር ስናሳድድ ከመንፈሳዊ ነገር እንርቃለን። ጠበቅ ብናደርግ ባንረሳ መልካም ነው። በስተመጨረሻ የሚቀረን እሱ ነው። ፈጣሪያችን ጋር መገናኘታችን ስለማይቀር በሕይወት ሳለን መንፈሳዊ ነገራችንን ፈጽሞ ችላ አንበል። አንድ ነገር ልንገራችሁ፣ ሕይወት እንደ ዳማ ጨዋታ ናት። የምትጫወቱት ደግሞ ከጊዜ ጋር ነው። ለመሄድ ከወላወላችሁና ትክክለኛውን አካሄድ መሄድ ከተሳናችሁ ቀስ በቀስ ልክ እንደ ዳማና ቼዝ ወታደሮቻችሁ በሙሉ ከሰሌዳው ሙልጭ ብለው ይጠፋሉ። የምትጫወቱት ጥርጣሬና ማወላወልን ሊታገስ ከማይችል ባለጋራ ጋር ነው። ቀደም ባሉት ጊዜያት ሕይወትን በምትፈልጉት መንገድ መራመድ ላለመቻላችሁ አሳማኝ ምክንያት ይኖራችሁ ይሆናል። እኔም ግን ዛሬ የሀብት በር ዋናው ቁልፍ በእጃችሁ ነው። ይህ ዋና ቁልፍ የሚታይ ወይም የሚዳሰስ አይደለም፣ ግን ዋና በር ነው። በራስህ አእምሮ ውስጥ ወደ ሀብትነት ሊለወጥ የሚችል የመፍጠር እድል ነው። በዚህ የጊዜ ቁልፍ መጠቀም ደግሞ በእውነቱ ክፋትም ቅጣትም የለው። አለመጠቀም ግን ዋጋ ያስከፍላል። ከሆስፒስ ታካሚዎች መማር ይቻላል። የዛሬውን በዚያ በቃው። መልካም ጊዜ